من እናቴ ልትፈነክቺ ነው እንዴ? እስኪ እኔና ዝም በይ እንዴ? እኔማ ዝም ብዬ ነበር አንቺ ልትፈነክቺኝ ስትናቀው እንጂ። እኔ እኮ ግራ ይገባኝ ይሄንን ድፍረቷን ከየት እንዳመጣችሁ ነው። ሰው እንዴት እንደ ወርቅ የተሰጠውን እድል ያባክናል? ወርቅ? ቆይ ማን ወርቅ ተሰጥቶት እምቢ ያለው? አሃ የኛ የዓለም የዋ አንቺ ነሽ አይደል እምቢ ያልሽው? ወይ ኒና እስኪ ዝም በይ፣ የማታውቂውን ነገር አትለፍልፊ። እና ምንድነው እንደዚህ ያናድድሽ? አሁን የትንሿ ትምህርት ቤት ሄጄ ነበር። እኛም እኮ እንደዚህ ሆነን ያደግነው አይደል እንዴ? ግን ልክ አልሰራችም። ስለዚህ የሚያስተካክል እሱ ያስፈልጋታል። ይሄን ደግሞ እኛ ካላደረግነው ማንም ሊያደርገው አይችልም። እሺ ምን ልታረጊ ነው? ስትመጣ ጠይቃታለሁ። ከዛ ግን ከካደችኝና ክላስ ገብቼ ነበር ካለችኝ ከዚህ ቤት መውጫዋ ይሆናታል። ዊጽይ አንቺማ ጨክነሽ አታረጊው። እሱን ታይዋለሽ እንዴ? እኔ ምን ያክል እኮ ጨጓራዬን እንደላጠችው ስላልገባሽ ነው። ኧረ ጽይ ተረጋጊ እንዴ። ሲጀመር ከዚህ ቤት ማስወጣቱ መፍትሄ አይሆንሽም። ሲቀጥል ደግሞ ከዚህ ቤት ብታስወጫት የባሰ ማባለሻ እንጂ መማሪያው ናትም። እና እኔ ስናፍቀው የነበረውን እድል አግኝታ እሷ ካባከነችው ምርጫውን አከብርላታለሁ እንጂ። ታሞ የተነሳ አምላኩን ረሳ አሉ። ጽናት ግን ምን ሆና ነው? ለነገሩ አሁን ስለተናደደሽ ነው እንጂ እንደዚህ አታረግም። አዎ ጽናት እንደዚህ አታረግም። ቤታችን ከ77 ያለፈ ድርቅ ገብቷል ማለት 100 አለቃ ምንም የሚበላ ነገር የለም። ፍሪጁ ራሱ ተቆልፎ ቁልፍ ቤት እንዳለ አይታወቅም። በቃ ግራ እኮ ነው የገባኝ። እናንተ ሰርታ አበላም እንዴ? እኔ እሱን ሳላስብ ቀርቼ ነው ቅዱሴ። ለሰራ ፈልግ ያገኘሁት መክተፊያ ብቻ ነው። ቢላ ራሱ የለም እኮ ቤት ውስጥ። እና እሺ ግባ፣ ጋብዛለሁ። ይኸውልህ ቅዱሴ፣ በኋላ ግን ለቤት ብላ ብለኝ በኋላ እምብርቴ እንዳገለብጠው። አንተ ዋ ትዙን ለቀቅ። እሺ ራኬብ ደወለች። ምን ነው ጌታዬ? ህይወቴን ቀይሮ እንጂ በአንድ ጊዜ ከ100 አለቃ ወደ 1000 አለቃ ቀይሮ ብያለሁ። ቆይ እንዴ ሄሎ ራኪ፣ እንዴት ነህ? ደህና ነኝ። እንዴት ነሽ? ደግሞ አታፍርም እኮ ደህንነታችንን እንጠይቃለች። እቺ የሰው ስጋት እኮ ነች። ስጋት እንዳልነግርልህ። ይኸውልህ ቅዱስ፣ እኔ እወርዳለሁ። ሄሎ ቅዱስ፣ አይሰማም? አረ ይሰማል። ቤት መምጣት ትችላለህ እንዴ? ማማክረህ ነገር ነበር። እሺ እመጣለሁ። በዛውም እንግዲህ ይዤልሽ እመጣለሁ። እሺ ኑ በቃ። እሺ እንደውም ራኬብ ጋር ሄደን ምሳ ትበላለህ። እኔ እወርዳለሁ። እኔ እዚሁ በችግር ድፍት ብል ይሻለኛል እሷ ጋር ከመሄድ። እኔ እወርዳለሁ። ቅዱስ በእናትህ እኔ እወርዳለሁ። የምር እኔ እጮሃለሁ። ቅዱሴ የት ነው የምትወርደው? ቅዱስ ኧረ እኔ እዚህ ብጠብቅህስ? ቆይ እኔ እጮሃለሁ። የምሬን ነው የምነግርህ። ቅዱስ ጮህ። እኔ ደግሞ ሰርግ ነው ብዬ በክላክስ አጅብሃለሁ። ኧረ እባክህ ቅዱሴ፣ እባክህን እባክህን። እሺ አሁን ምንድን ነው ቤልቱን በእጅ ያዝከው? አስገባው ሰረው እንዳታስቀጣኝ። እኔ እጮሃለሁ። ቅዱሴ የምር እኔ ክፈት ሊንበሩ። እንዴ ኧረ ቅዱስ በእናትህ አላሳዝንህም? ጮህ። እኔ ደግሞ ሰርግ ነው ብዬ በክላክስ አጅብሃለሁ። ምንድነው ማታደርሽ? አንድ ማውራክ ነገር አለ እኮ። ምንድነው? ስለ ትንሿ ነው። ትንሿ ትምህርት ነኝ እያለች እዛ እየሄደች አይደለም። ለዚህ ነው አታርፍሽ ይጠራሽ እንዴ? እና ቆይ ከዚህ በላይ ምን አሳሳቢ ጉዳይ አለ? ደግሞ ሲጀመርም የቤቱን ስራ እየሰራ ያለሁት እኔ ነኝ። በቃ ስለዚህ ምን እስከ ዛሬም ትምህርቷን ብዬ ነበረ። ካልተማረች በቃ ትውጣና ሌላ ስራ ትፈልግ። እንዴ ምንም እኮ አትሰማኝም፣ አትታዘዘኝም ሁላ። ለምንድን ነው እንደሱ የምታይኝ? በደንብ ታውቀኛለህ። እኔ ነገሮችን ሳላይ እንደዚህ አልልም። ቆይ ግን በአንዲት ውጣ ማለትሽ ተገቢ ነው? አስበሽበታል? አዎ፣ ምክንያቱም እሷ ምን አይነት እድል እንዳባከነች እንዲገባ ትፈልጋለሁ። እኔ ግን ማመን እያቃተኝ ነው። ቆይ አንቺ ነሽ ትንሿ ትውጣ እያልሻለሽ? ምን ማለት ነው? አንቺም ዛሬ አሰሪ ሆንሽና ለማለት ነው? እንደዛ አይደለም ግን በቃ ከስራ መባረር ስሜቱን አንቺም ታውቂዋለሽ አይደል? ምን ታከብዳለህ? አንተም እኮ ተቀጥረህ ሰርተሃል። ስለዚህ ይህን ስሜት አንተም ታውቀዋለህ። አዎ፣ ግን ደግሞ እንደዚህ ስትጨክኝ ታዲያ ለውሸት ቦታ የለኝም። ለዛ ነው አሁን ስትመጣ ጠይቃታለሁ። ከዋሸችኝ ግን ውሳኔ እንወስናለሁ።
ደግሞ እኮ የትም እየዋለች እየመጣች የሆነ ነገር ብታመጣ እኮ ጦሱ ለኛው ነው። ምን ሆነሃል ኪራ? ቆይ ጽናት አሁን ያወራችው ወይስ ጆሮዬ ነው? ቆይ ስሜት የለኝም እንዴ? እኔ ከፋኝ ምንድነው የሚደረገው? ሊደፋ ነው? አይ የሚበላ አይመስለኝም። በቃ እኔ እሰራዋለሁ። ለነገሩ አንቺ ምን አለብሽ? እየደፋሽ መልሰሽ እየሰራሽ እየደፋሽ መልሰሽ ስሪ። ከገንዘቡ አታውጪ፣ ግፉ አንቺ ላይ አይደርስብሽ። ግን እኮ እኔ አይደለሁም ያሰረርኩት። እና ማን ነው? እኔ ወይስ ኒና? ስልክ እያወራሽ እኮ ሱቅ ልከሽኝ ነበር እና ደግሞ ነው ያለው ብለሽ ነበር። ስመጣ ግን አሮ ነበር። ዝም በይ እንዴ! ስሚኝ፣ እኔ በተዳሪና በህይወቴ ለሚመጣ ሰው ዳግመኛ ይቅርታ ማድረግ አቁሜያለሁ። እሺ? እንዴ ትንሿ ምን ሆነሽ ነው? ሊዛና በጣም ነው የከፋኝ። ለምንድን ነው የምታለቅሽው? ቆይ ለምንድን ነው ትምህርት ቤት ያልገባሽው? አስተማሪ አባሮሽ ነው? አይደለም። አሃ ያ ልጅ ነው እንደዚህ እንድትሆኝ ያደረገሽ? እሱም አይደለም፣ በጣም ከፍቶኛል። በቃ ነሽ ወደ ቤት እንሂድ። መንገድ ላይ አትሁኝ። ቆይ ግን ለምን አልደወልሽልኝ? ያው ስራ ትሆናለህ ብዬ ነዋ። እንዴ ቢሆንስ? ሳልፍ ባላይሽ ኖሮ እዚህ ጋር ቁጭ ብለሽ ልትውይ ነበር። እና ታዲያ ምን ሄጃለኝ? ነሽ አሁን ወደ ቤት እንሂድ፣ እዛ እናወራለን። እኔ እጠብቃለሁ። ቅዱሴ እንዴ አንተ እንደዚህ ትሆን አታፍርም እንዴ? ወንድ ልጅ እኮ ነው። ምን ሆነሃል? ይኸውልህ ፈሪል እናንተ ሲባል አልሰማህም? ቅዱሴ እዚህ እጠብቃለሁ። እንዴ አንተ ግባ። ና እባክህ። አቤት ራኪ አለች? አዋልሽ ንጉ ግባ። ቅዱስ እኔ እዚህ እጠብቃለሁ። የራስ ጉዳይ። ምን ሺህ ብራዘር በሰላም ነው? እኔ የምለው ወንድሜ ከዚህ ልጅ ጋር ብቻህን ቁጭ ነበር ፊት ለፊት? አዎ ምን ነው? የምር አድናቂ ነኝ። የምር በጣም እኔ አድናቂ ነኝ። የምር ትልቅ ሰው ነህ አንተ። ሴጣን እኮ ነች ልጅቷ። ማን? ራኪብ? አዎ ራኪብ። ቆይ ለምን እንደዛ አልክ? ምን ተፈጥሮ ነው? ቆይ እኔ የምለው ምንም አታውቅም ስለሷ? ከስሙ ውጪ ምንም አላውቅም። ይኸውልህ ባሏ ከሞተ ጀምሮ ልጅቷ ጤነኛ አይደለችም። ወሰድ መለስ ነው የሚያደርጋት። ሱራፊልንም የገደለችው እሷ ነች። ባሏ ሞቶባት ነው እንዴ? አዎ ጓደኛዬ ነበረ። አቃጥላ ደፋችሁ፣ አንገበገበችው። እሱ እዛ መሬት ስር ነው፣ እሷ እዚህ ተንደላቃ ትኖራለች አይደለ? እቺ አጎዛ። ይሄንን በሰፊው እናወራበታለን። ና እንግባ። የት? እዚህ ቤት? እኔ አልገባም። ግድ የለም ከኔ ጋር እንሆናለን። እሷ አታይም። ና እንግባ። እርግጠኛ ነህ ከአንተ ጋር ነው የምሆነው? ቆይ አሁን እህት ይህንን ስታየው ምንድን ነው የምትለኝ? አላውቅም፣ ግን ደግሞ ለመኖር ስትይ ያደረግሽው ነገር ነው። ግን ደግሞ ፎርጂት እንደሆነ ቢያውቁስ? ታዲያ ኦሪጂናል እኮ እስኪደርስ መጠቀም የሚችለው በዚህ ነው። ሌላ አማራጭ የለም። እሱማ ግን ይህ የተረገመ እንዳይቀደው ፈርቻለሁ። ታዲያ ማዘጋጃ እኮ ስለተፈራረምን ምንም ማምጣት አይችልም። አሁን እህትሽ ጋር እንግባና እስክትመጣ ምን ማድረግ እንዳለብን ማሰብ ነው ያለብን። እዚህ አካባቢ ብዙ አንቆይ። እሺ እንሂድ። ግን አላውቅም ምን ልትለኝ እንደምችል። በጣም ነው የምትከፋው። እኔን እንደ ሰው አታየኝም ሳኒ። እያታለልኩሽ ነው የሚመስላት። እሺ ቆይ ለሱ ብቻ ብንነግረውስ? እንደዛ እኮ አደረግን ማለት ሌላ ማስፈራሪያ ነገር ፈጠርንለት ማለት ነው። ስለዚህ እንደዛ ከሚሆን አርፈን እውነቱን ብንናገር ነው የሚሻለው። እሺ ግን ሳኒ ጭንቀትሽ ይገባኛል፣ ግን ደግሞ በዚህ ሰዓት አንቺን ላድን የምችልበት ሌላ የተሻለ አማራጭ አላገኘሁም። ስለዚህ እውነቱን መናገር ነው የሚሻለው። እሺ በቃ እንሂድ። በቃ እንሂድ።
ቅዱሴ በህይወት አለው አይደል? ማለት አልተዘረርኩም አይደል? አለው አጠገብህ ነኝ። አንተ ምንድን ነው እንደዚህ የምትሆነው? ወንድ አይደል እንዴ? ተረጋጋ እንጂ። ሲጀመር ደግሞ አልገባም ብላል ነበር። እንዴት ገባ? ያ ነው ያስገባኝ። አደንዝዞኝ እኮ አልገባም ብዬው ነካኝ፣ ገባው። እሺ አሁን በቃ ተረጋጋ። እንደዚህ ስትሆን ካየችው ምን እንደሚፈጠር ታውቃለህ? ተው እንጂ ቅዱሴ፣ ይሄን ያክልማ ተስፈራረኝ። ይሄን ያክል እኮ ፈርቻት አይደለም። ልጥራት እንዴ? እስኪ ጥራት። ራኬብ አያታ ንቀቷን ቅዱስ ሰው እኮ አሰማም። ንቀቷ ጠጋቧ አሰማኝም። አያታ አይደለ? አይ ናቲ፣ ቆይ ምን ይሻላል? ምንም በቃ ይኸውልህ፣ ከዚህ ቤት ውልቅ ማለት ነው የሚሻለኝ። ይኸውልህ እኔ መቃብር እየሸተተኝ ነው። በቃ በእጁ የተሰራው ምግብ በላን አይደለ? ሙያም እንደ ድሮ ነው። ጨውታ በዛለች ድሮም አሁንም ያው ነው። በቃ ምን አለ አዲስ ነገርሽ? አንተ እጅ ያስቆረጥማል እያልክ አይደል ስበረ የነበረው እና እንዳልቆረጠውና ተዝጋነኝ እንዴ? አንተ ኧረ እባክህ ሰው እኮ ነች። ይሄን ያህል ምን አድርጋህ ነው? ይኸውልህ ቅዱሴ፣ አንተ እኮ ልጅ እኮ ስለማታውቃት እኮ ነው። ምን ያህል በእሷ እንደተገረፍኩኝ ስለማታውቅ ነው። አሁን እንደ ስትያት እኮ ኖርማል ሰው ነው አይደል የምትመስለው? ይኸውልህ የሰው ልጅ ከጥፍር ቆሻሻ የማትቆጥር አረመኔ ጨካኝ ሴት እኮ ነች ቅዱስ። በል በቃ አሁን በቤቷ አንማት። ይኸውልህ ቅዱሴ፣ አሁን እቺ ለምን ጠራችን ጠይቃትና እንውጣ ከዚህ ቤት። ያ የሞያሌ ሸንበቆ የመሰለ ልጅ አደንዝዞ አስገብቶኝ እሱ ሄደ አይደለ? ማን ነው ደግሞ እሱ? ያ ነው በሬ ከፈተልን። እንዴት እኮ እንደሚያሸረግድላት እንዴ! ራኪዬ፣ ራኩ፣ ኩኩ ምንም አይነት ነገር አለ። ምን ላድርግልሽ እኮ ነው እያላት የነበረው። አንተ ስላላየህ ነው። ጠራችሁ? ሞት ይጠራሽና ምን ይጠራሽ? አንተ ማንም አልጠራሽም። ይኸውልሽ እኔ እና እሱ ቁም ነገር እያወራ ነው አይደል ቅዱሴ? ሽንት ቤት ይመጣል እኮ ስትይኝ እኮ ቅዱሴ። ቤት በኩል ነው ሽንት ቤቱ። በዚህ አይ ናቲ፣ ምን እኮ እንደሚሻለው እኔ ራሱ እኮ ከበደኝ። ሁሌም ሲያየኝ እንደዚህ ሲሆን ሰይጣን የሆንኩ ነው የሚመስለኝ። ልክ እኮ ነሽ። ማለቴ ያው ስትታይ አትሳቀቅ። እኔም እንደዛ እንደሆንኩ አውቀዋለሁ። በፍጹም አንቺ እኮ እንደ ድሮ አይደለሽም። ያው ማለቴ ስትታይ በራሷ ዓለም የምትኖር ሰውን ማትሰማ፣ ለሰው ምንም ግድ የሌላት፣ ግን ሲቀርቡሽ እንደዛ አይደለሽም። ከዛ ተቃራኒ ነሽ ራኪ። አመሰግናለሁ። እንደዛ ከተባልኩ ቆየሁ። ሰኒ ብቻ ነበረች እንደዚህ የምትለኝ። ቁጥር ነው። ሄሎ፣ አቤት። እሺ፣ ናቲ ነው። ሽንት ቤት ስልኬን ትቼ ወጣሁ። በመንገደኛ ስልክ ነው መደውልልህ። ስልኬን አቀብለኝ ነው የሚለው። ቆይን ይሰጠዋለሁ። አሁን አንቺ ሄደሽ ስልኩን ይቀበልሻል ብለሽ ነው ጥሎ ነው የሚሮጠው። የኔ ህይወት ራሱ እኮ እንደዚህ ቁልቁል ወርታች ነው የሚሄደው። ከፍታ ነው ያውቀው። ስለዚህ እኔ ዝቅ ማለት ያን ያህል አያሳስበኝም እኮ። እኔ እያለሁ ከኔ ጋር ከፍ እንላለን። እንደዚህ የምሰቃይበት ህይወት ላይ ሌላ ሰው ማስገባት አልፈልግም። ምክንያቱም እኔ ሰው ችግር መሆን ስለማልፈልግም። እንዴ ምን ችግር አለው? የኔስ ችግር ብትሆኝ ደግሞ ሌላም እኮ ቀንዶ አይከብዳትም። እንዴ ምን እያደረክ ነው? ምንም እንደማከብጂ ላሳይሽ ነው። ደግሞ ምንም ነገር ብታጂን ለማድረግ ዝግጁ ነኝ። እንዴ እርግጠኛ ነህ? አዎ። እንደዛ እኮ ነው ወርደኝ። ምን አይነት ምኞት? ቆይ አንተስ ምን አይነት ምኞት ትመኝ ነበር? እንደኔ ግራ የገባውን ያልተጨበጠ ህይወትስ ብትኖር? ግን ግራ ቢያጋባም የምወደው ሰው እጅ ላይ ስለሆንኩኝ ይዞኝ እንዲጠፋ ጠይቀው ነበር። ለመጥፋትም እኮ መገኛ ያስፈልጋል። እኔ አሁን ጠፋው አልጠፋው ያው እኮ ጠፍቻለሁ። ስለዚህ ማንም አይፈልገኝም። እኔ ግን ፈልግሻለሁ። አሁን እንስራና ምግብ እንብላሽ። በእናትህ ያንን ሽሮ እንዳሰራ ስለምን? እሺ ፍርፍር እንዴ እኔ ራሴ እሰራለሁ። እንደውም በዛው ሙያ ትማራለህ። ያንን ሽሮ ከምበላ እኮ ብጥጥ ብትበላ ይሻለ ነበር። እሺ ሼፍ ትንሿ፣ እኔ ለመማር ዝግጁ ነኝ። እሺ አስተምሪኝ፣ ደስ ይለኛል። እንዴ የተሰጠንና ሰመሰተናት እንሄዳለን እኮ አንቺ ስጫት፣ እኔ ግን አልገባም። እንዴ ምን ሆነሽ ነው? የማታውቂበት ቤት አታስመስይኝ። እሺ አንኳኪ። ትንሿስ እንዴ ዛሬ እኮ አልመጣችም። ካመማት ልናያት ደግሞ ማሰመንት ስትሰጣት ሁሉ ሰጣት ነበር የመጣ ነው።
መቅደስ አንቺ ምንድን ነበር ቅድም ያልሽኝ? ትገባለች ክላስ አላልሽኝ? አዎ አብረን እየሄድን ነበር፣ ግን መሀል መንገድ ላይ አመመኝ ብላ ወደ ቤት ተመለሰች። እንዴ አብራችሁ ነበራችሁ? መልሽልኝ እንጂ። አዎ አብረን እየሄድን ነበር፣ ከዛ ተመለሰች። እኔ ደግሞ እዚህ ትመጣለች እንጂ ሌላ ቦታ ትሄዳለች ብዬ አላሰብኩም ነበር። አንቺ ቆይ ያምሻል እንዴ? ጤነኛ አይደለሽም ማለት ደግሞ ምን አጠፋው? ጠዋት አብረሻት ከነበርሽ ከሰዓት እንዴት እንሂድ ትይኛለሽ? አሁን በቃ ልጅቷን አስገደልሻት። ማዞሪያ አላት። እኔ ሳልሆን እግሯን ነው የሚያስገድላት። በጣም ክፉ ነሽ። ምንም እንኳን ብታጠፋ የሷን ጥፋት ነበር መሸፈን የነበረብሽ። በጣም ተሰፍሪያለሽ። እሺ እንዴ አንቺ ደግሞ ምንድነው እንደዚህ የሚያደርግሽ? አሽቃባጭ። በስተመጨረሻም ተገናኘን አይደል? አሁን ስራ አብቅቶለታል። አንተኛ ላይ ሰው ላክ። በጣም ፈሪ ነሽ። ፈሪ የሮጥ እንጂ ያስሮጥ አይደለም። እሺ አፍን ዝጋ እባክህ። አሁንም ቢሆን ጊዜው አረፈድም። እየጎተትኩ ወስጄሽ የምፈልገውን አደርጋለሁ። እሺ ዞር በለው ወደዛ። ይቀቃል። ሰማኛለህ? አሁን አግብቻለሁ። ያውም ጆከርን በ10 ጣት ይፈርመኝ። ምን? ቆይ ጽናት ድራማችን እንደምትወዱት ምንም ጥያቄ የለውም። ግን ደግሞ ዛሬ እኔ ለእናንተ አንድ እድል ይዤላችሁ መጥቻለሁ። እስኪ በድራማችን ላይ ያላችሁን አስተያየት ኮሜንት አድርጉልን፣ እኛም ደግሞ የምንመልስላችሁ ይሆናል። ግን ደግሞ ከዛ በፊት ለእናንተ ነው አንድ ጥያቄ አለኝ። ሰብስክራይብ አድርጋችሁናል? ካላደረጋችሁ ደግሞ አሁኑኑ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። ምን ሆነሽ ነው እዚህ የተኛሽው? ተመችቶኝ በጣም ደስ ስላለኝ እዚህ ከራሴ ጋር ስስቅና ስጫወት ነጋብኝ። እኔ እኮ ትመጫለሽ ብዬ እስከ ግማሽ ሌሊት እየጠበቅኩሽ ነበር። ለምንድን ነው የምትጠብቂኝ? ሲጀመር እኔ ክፍል ምን ትሰሪያለሽ? ምን ማለት ነው? እና የት ልሂድ? ባለትዳር እኮ ነሽ። ከባልሽ ጋር ነበር መሆን የነበረብሽ፣ ግን እናንተ አይደላችሁም። ምን ነው ተጋጫችሁ እንዴ? ራኪ፣ የኛ ሰርግ እኮ እንደዛ አይደለም። እንዴት ላስረዳሽ? ምንም መስማት አልፈልግም። አሁን ጓደኞችሽን ጠርቻችኋለሁ። ምርጫሽን ትመርጫለሽ። እነማን ያዴ? ለሰው ለምን ተናገርሽ? ወረኛ ስለሆንኩ እንዳልሆነ ጠንቅቀሽ ታውቂያለሽ። ምናልባት እነሱ ሲመክሩሽ ከሰማሽ ብዬ ነው። ቆይ ምንድን ነው የምትሉት? እኔ እኮ ከመሬት ተነስቼ አልወስንም። ጆከርን ያገባሁት በምክንያት ነው። አትጩሂ። አንቺ እንዳላስቀይምሽ እንዴት ራሴን የተቆጣጠርኩት እንደሆነ አታውቂም። ደግሞ ከአንቺን ብሶ ትናደጃለሽ። ቅብጠትሽንም በልክ አድርጊው። እህቴ ቆይ ለምንድን ነው ማትረጂኝ? አንቺ የራስሽን ስሜት ብቻ ትሰሚያለሽ። እህቴ ለምን ይሄን እናደረገሽ ብልሽ አታስቢ? ደግሜ ደጋግሜ ይህን ጥያቄ ለራሴ እንኳን እስከሚሰለችኝ ድረስ ጠይቄሻለሁ። አንቺ መለሽልኝ? አልመለሽልኝም። ተረጂኝ ከማለት ውጭ ምንም ያልሽኝ ነገር የለም። በቃ አሁን ላይ ማስረዳት ጊዜው ስላልሆነ። ማነው ስል ጓደኛዬ፣ ማነው ስል ወንድም፣ ከዛ ይዋስ ብሎ ደግሞ አግብተሽ መጣሽ። ከኔ ምን ጠብቀሽ ነው? ቆይ እንዳሰርግልሽ